የዛሬ 3 ወር ቀይ ይሁን ጥቁር በአካል አየሁት። የት? እዛው ሱቅ አራት ሄጄ እንዳጋጣሚ ዘመጠ ወይ እንደዚህ ረጅምነት እንዴ ብዬ አይቼውም አላውቅም። 7 ዓመት እዚህ ሀገር ስኖር የዛን ቀን አየሁት። ግሩፕም አባልም አይደለሁኝም። በድፍረት ነው የምናገረው። አግባብ አለን። አልፎ አልፎ አገኛቸዋለሁኝ። ጥብቅ ያለ ግንኙነት ከሁሉም በላይ የነበረኝ ከእሷና ካለሀበሻ ጋር ነበር። ከሌሎቹ ጋር ብዙም አልነበር። ይሄ ላዩን ዳርዳሩ የሆነ ግንኙነት ታውቃላችኋል። ሀሳባችንም ስለማይገናኝ በሀሳብም አነስማማ። ልንገራችሁ፣ እኔ እነሱ ከሚያስቡት ወጣ ብዬ ነው የማስበው። አሁን የዛን ቀን አንቺ ነሽ ልጁ እንዲተደርጎ ብለሽ ያወራሽው አንቺ ለእኔ ነገርሽ። ወንድ ልጅ እንዴት እንዲደረጋል አልኩኝ። በቃ ወንድሞቼ መጡብኝ። እንዴት ማን ስለሆነች አልኩኝ። ሙኒት ማን ስለሆነች እኔ ያለው አልኩኝ። እኔ ደግሞ ፈርዶብኛል። እኔ ያለው ብዬ አልኩኝ። ለካ ስታቀሳስረኝ ነው። ለካ ታሪኩ እንደተነገረኝም አይደለም። ታሪኩ እንደተነገረኝም አይደለም። ከኔ አፍ የሚወጣውን ለመስማት ነው። ሙኒት የሆነች እንደሆነ ምን ታመጣለች አልኩ። እኔ ደግሞ ጅሎ ሙኒት ማን ስለሆነች ኤማራት ነው አልኩኝ። እኔ ደግሞ እስቲ እግዚአብሔር ያሳያችሁ። ከሙኒት እጅ ስነካከል እነሱ ፊት ነው በጆሮዬ ይህ ልጅ አይቼዋለሁ የሆነ ቦታ። የት ነው የማውቀው? የድሬዳዋ ልጅ ነው አልኩኝ። ለካ ሚዲያ ላይ ነው ልጁ ያየሁት። እኔ ደግሞ አልገባኝም። ቆይ በኋላ እነግርሻለሁ ስትይኝ በጆሮዬ እነሱ አይተውሻል። ከዛ ደጅ ወጣን። እነሱ ሲሄዱ እኔ እንትን ባረግሽ ልጁ እንዲተደርጎ ብለሽ አበድኩ ጋይስ። እኔ ደግሞ አላደለ ይሄ ድርቅ በቃ ደረቅነቴ ግትርነቴ ማን ስለሆነች ነው እንኳን ደግሞ እንዴ አንቺ ከኛ ጋር ቁጭ ብለሽ ጉዳዩን የምታውቂ ነሽ። ከኔ እኩል ደግሞ አብራት አብዳለች እኮ እኔ ሳበድ ልክ አይደለም ይሄ ኤማራት ነው ትክክል ነች እኮ ጉቺ የምትለው ትላለች። ፎዚ ደንግጣ ከኛ ጋር ከመጀመሪያ እስከ መጨረሻ አብረሽ ነበርሽ። እሷ አሁን መታ ስለሰማች ነው። እሷ አሁን መታ ነው የሰማችው። አንቺ ግን ምን ሆነሽ ነው እንዲህ የምታብጂው? ከዛስ ከኔ እንደሄዱ መኪና ውስጥ ገብተው ደውላ አድርጋ ሙኒት ጉዳዩን ጉቺ ሚዲያ ላይ ይዤ እወጣለሁ፣ ሙኒት ምን ታመጣለች ከኔ ጋር ትገጥማለች ብላሻለች። አንቺ ምን የትኛው መቃብር ነው የምትገቢው? ግን በጣም ነበር የምትጠይ የታቁር መኪና ላይ እኮ መጥቼ በማታ በጨለማ ሱቅሽ ድረስ መጥቼ እኔ ካድሽኝ ግን ኃጢአት አይሆንብሽ? ለሰዎች የተለያየ የተዛባ ኢንፎርሜሽን የሰጠሽው ግን ኃጢአት አይሆንብሽ? አይሆንብሽም? ግን በማታ ሱቅሽ ድረስ መጥቼ በዝናብ ነገ ነው የምናስረክበው እና አብረን እንሂድ። አንቺ ለእኔ ምንድን ነው የመለሽልኝ? እግዚአብሔር በሚያውቀው ግን ምንድን ነው የመለሽልኝ? ደግሜ ያለሀበሻ ሳገኝሽ እባክሽ አብረን እንሂድ። ለእኔ ምንድን ነበር መልስ የሰጠሽኝ? ምክንያት የሰጠሽኝ? አልሀበሻ ራሱ ሳገኝሽ ደግሜ ጠይቅሻል። ምንድን ነው መልስ የሰጠሽኝ? ዛሬ ነገሩ ተደበላልቆ እኔው ምቀኛ፣ እኔው መርዝ፣ እኔው ከሃዲ፣ እኔው ጸጥ ያልኩት ቀን ደርሶ ሁሉም ገሃድ እስኪወጣ ነው። አንቺ ወሬውን አንዴ ከመብረቁ አንዴ ከጃጓር አንዴ ከሆነ ለመብረቁም አልበጀሹ። ለእኛ ነግርሽናል፣ አውርተሻል። 100 ሺህ ሊከፈለው ነው። ጃጓር ጋር በጊዜ ትደውያለሽ። ቢወጣ ማፍርበት ሚስጥር የለኝም እኔ ይወጣብኛል ብዬ የምፈራው ሚስጥር የለኝም አልኩሽ እኮ። ምንም የምፈራው ነገር የለም። ከተባልኩት በላይ አልባልም። አለቅ ሁሉንም ተብዬ ጨርሻለሁ እኮ። አንቺ አለማፈርሽ እዚህ ቤት አንድ ሰው ገዝት ላይ ብታስገቡ ሞዴሬተሮች ሌላ ተአምር ሌላ ጉድ ነው። አንድ ሰው ገዝት ላይ እንዳይገባ አንቺ ነሽ የካድሽን በቁማችን የቀበርሽን አንቺ ነሽ። ሲነጋ ሌላ ሰማለሁ። ሲነጋ የቻልኩት እኮ ማውራት አቃቶኝ አይደለም። እኔ ሳወራ የሰው ክብር እንዳልነካ ብዬ ነው። ሁሉንም ዘርግፌ ካወራሁ የማከብራቸውን ሰዎች ክብር እንዳልነካ ነው እንጂ ማንም አልፈራም። ማንም ሬድ ላይን አያበጅልኝም። ደግሞ ይህን እንዳትጠሪ ይህን እንድጠሪ
የሚለኝ ሰው የለም። እኔ እልሄ ከፎቅ ላይ የሚያስወረውረኝ ባለጌ እኮ ነኝ። እኔ አይምጣብኝ። እኔ ማንም አያስቆመኝም። መናገር ያለብኝ 1 2 3 እያልኩ ማውራ እኮ ነኝ። እዚህ ጋር ያወራሁትን እዛ ጋር መደግም ሴት እኮ ነኝ እኔ። ከሚዲያም ፊት ከሚዲያም በኋላ ሰው እንዴት እንጀራ ቆርሶ አብሮ የበላውን ይክዳል? የካድሽን አንቺ ነሽ። በቁማችን የቀበርሽን ጓደኛ፣ አብሮነት፣ እህትነት ስንል በቁማችን የቀበርሽ እኔን በአደባባይ ስታሰጭኝ ከርመሽ ሌሽ ማአሌሽ ነው ከሚያስታርቆኛል ብዬ ጸጥ ብለው ህዝብ ይስማው እንጂ ህዝብ ይስማው። ጭራሽ ከባሌ ጠረጥርሽ ስለነበረ ነው አልሽኛል። ለዛ ነበር የጠላሽኝ። እኔ ግን ባልሽን ባይኔ አይቼው አላውቅም። ለኦዲየንስ እንድዋሽልሽ መጥቷል፣ አብረን ነበር፣ እዚህ ሄደን እዛ ሄደን ምናምን በይልኝ እያልሽ ዋትሳፕ ትኛለሽ። ኮመንት ላይ መጥተሽ ህዝብ ይመሰክራል። ዋትሳፕ ስትኝ ዋትሳፕ በይልኝ ስትኝ ጓደኛ አይደለሽ እልልሻለሁ። ደስ ይበልሽ። እንትና እኮ መጥቶ በዚህ እኮ ገብቶ እዛ ሄደን ተገናኝተን አንዴ ነው የመጣው አይደል? በባለፈው ነው የመጣው። ቢመጣ እኔና አንቺ ጸበኛ ነን። ሳላየው ሳላገኘው ነው ሄደው። ለምን ከአንቺ ተጣልቶ እሱን አላገኝም ብዬ ከአንቺ ተጣልቶ አልሀበሻን ደውሎ ለብቻዋ ላግኛት ነገ ሊሄድ ነው አላገኛት መሄድ ውስጤ እኮ ነው የሚለው ብሎ ላልሀበሻ ነግሯት አይደለም እያለቀ ነው። ስላልሞተች ትናገራለች። እሷ ተጣልቼ እሱን ለብቻዋ አላገኘውም ያልኩት። ጨዋ ወልዶ ጨዋን ያሳደገኝ እኔ። ትላንት ግን እልህና ብስጭት ንዴትሽ እውነቱ ጥላቻሽ በምን እንደሆነ አወጣሹ። ያ ሁላ ሰው በተሰበሰበበት አንቺን ህዝብ ታዘበሽ፣ አንቺን ህዝብ ተቀየመሽ። እዛ የነበረው ሚዲያም ላይ ያለው ደግሞ ህዝብ እውነቱን ያውቃል። ስታባይን ስታናክሽን ከዚህ ወደዛ ከዛ ወደዚህ ከዛ ወደዚህ ስንት ዓመት ሊኖር ማለት ስንት ዓመት ልንኖር ነው? ይሄ ሁላ የምንናከሰው ስንት ዓመት ልንኖር ነው? ፋይናል ሞት እኮ ፊት ለፊት በስመ አብ ብሎ መጥቶ ይወስድሻል እኮ። ሞት አለ። ለምንድነው ሞት እንዳለ የረሳሽው አንቺ? እኔንስ ለምንድነው እንደዚህ ጠላሽ? ምን አድርጌሽ ነው እንደዚህ ጠላሽ? ለምን ጠላሽን በዚህ ልክ? ክህደት ውስጥ እኔ ላይ በዚህ ልክ ለምን አስፈለገ? ምን አድርጌሽ ነው? መብረቁ ድረስ 7 8 9 10 ጊዜ ነው የምትደውይው። ምን አድርግ ነው የምትለኝ እስኪል ድረስ እዛ ሄደሽ ራስሽ ደውለሽ ራስሽ ልጆቹን ግሩፕ ላይ ያስገብተሽ ሳሪዳ ጣለም ሙኒትንም ራስሽ አስገብተሽ መጥተሽ ደግሞ ምን ብለሽ ታወሪያለሽ? ሙኒት 100 ሺህ እሰጥሃለሁ ብለዋለች። እኛንም ማጣት ስለማንፈልግ እኮ ነው። እዛም ማጣት አትፈልጊም፣ እዚህም ማጣት። አንዱ ጋር ቁሚ። እንደኔ ግትር ታውቂኝ የለን የሆነ ነገር ከነገርሽኝ እንዲህ ካልኩ እንደማልመለስ ላንቺም አልተመለስኩም እኮ። ላንቺ 3 የቤትሽ መጥቼ ሳቀሽ ስደውልልሽ አላነሳም ስትይ ድሃ ሲያለቅስ እኮ ፊት ለፊትሽ የቆምኩት ፊት ለፊትሽ። አታደርጊውም፣ ካደረግሽውም እኔ ያለሁ ነው ያልኳት። እኔ ግን በጥላቻ አልነበረም እንደዚህ ያልኩት። አንቺ ግን ድረሱልኝ እኔ ልታሳጣኝ ሁሉንም ጉድሽን ሰማን እኮ። ሁሉንም አወራን እኮ ሁላችንም። ለእኔ ሌላ፣ ለዛች ሌላ፣ ለዚች ሌላ፣ ሁሉንም። ምንድን ነው የበደልኩሽ? እኔ ምንድን ነው የበደልኩሽ? ስታባይን የነበረው እኔ ምን አድርጌሽ ነው? አንድ ድራምን ቢሆን እኮ ስደውይልኝ አለው እምልህ እኮ እኔ ነው። ላስታውስሽ ብዬ ነው። ብትከፊ በሰዓቱ ሲያስፈልግሽ ግን እኔ ነኝ የደረስኩት። እኔ ስራ አለኝ፣ ሰርቼ ነው የምኖረው። እኔስ ለምኜ ነው የምኖረው። እዮዳ በማስታወቂያ ሰዓት እዚህ ጋር በኮመንት የምትሳደቡ ሰዎች ሚዩት ትደረጋላችሁ። ማይገናኝ ነገር አታገናኙ። 100 ጊዜ ማሜም ነገረቻችሁ፣ እኛም ነገርናችሁ። ውጡ ከብዬ የግል ጥላቻ ያለባቸው ናቸው። የቤታ ተከታዮች ናቸው። ለምሳሌ አንቺን በቃ እንደየጣላችሁ ተሷ አትጥሩ። በቃ ያደረጉ ሴቶች እኮ ናቸው። አንዴ ፕሊስ፣ አንዴ ቆይ መነጁ፣ አንዴ እዚህ ጋር ብሄር አትጥሩች።
ይኸውላችሁ አማራዎች አትሾዱ። ከአማራ ጋር ከትግሬም ጋር የሚገናኝ አጀንዳ አይደለም። እያንዳንዷ ነገር ተነግራቸዋል። የአማራ ህዝብም ሆነ የትግራይ ህዝብ ሌላውም ኢትዮጵያ ያለበት ሁኔታ እንዳይወራሁም ተብሎ የሚመጡ አጀንዳዎች እርሱ ከብሔር ምናምን ውጡ፣ አትጻፉ። እርግጠኛ ነኝ ሆን ብላችሁ ነው የምታደርጉት፣ ሌላ አጀንዳ መስጠት ስለምፈልጉ ውጡ። ሁለቱም ሶስቱም ጓደኛ ነበሩ። ጓደኛ ሲሆኑ ብሔር አልተጠያየቁም። ልደት ሲከባበሩ ምን ሲሉ የጥቅምና ጉዳይ ነው። አይምሯቸውን አሰሩት። የተሰጠህን አትሸከም። ሲቀጥል መቼ ብሔራቸውን ቀይረው እንደመጡ ሁሏንም እናውቃታለን። ስለዚህ የግል ጉዳይ ነው። ቤስት ፍሬንድ ናቸው። በሱ ነው ጓደኝነት ምን ይመስላል ሚዲያ ላይ ምናምን የሚለውን ሂዱበት እንጂ በተለይ አማራዎች የሰጧችሁ ሁሉ እየተሸከማችሁ የእያንዳንዳቸው መታወቂያቸው፣ የእያንዳንዳቸው ቤተሰባቸው፣ የእያንዳንዳቸው ማን ምን እንደሆነ እዚህ ዮዳብ ታጋልጣለን። በቅርቡ በዚሁ ግሩፕ ነው ብሔር የሚሰጠው። እዚሁ ትክክለኛ የአማራ ታጋይ አማራ አይደለም ተብሎ ይገፋል። ጌመሮች ግን አማራነት ይሸለማሉ። ለምን? የዚህ ግሩፕ ሜምበር ስለሆኑ። እነሱ የነገሯችሁን ትቀበላላችሁ። ስለዚህ ዝም ብላችሁ ብሔር አትስጡ ለሰው። ማንም አያውቅም። እዚህ ጋር ገባችሁ? ተጠንቀቁ። አይምሯችሁን አሰሩት። ለአማራ ሲታገሉ ለአማራ ፖለቲካ ሲሰሩ አይደለም የተጋጩት። በዛ መንገድ ያልተጋጨን ሰው እየመጣችሁ እንደ ፋራ የተሰጠሽን አጀንዳ ከጀርባው ስንት ነገር ያለውን አጀንዳ አትቀበሉ። ውጡ ከዛ አስተሳሰብ። የአማራና የትግራይ ህዝብ አሁን ሰላም ሆኖ እየኖረ ነው። በጣም ጥሩ ዜና ነው ያለው እዛ አካባቢ ላይ። እሱን ለመበጥበጥ ተልኮ ተሳቷችሁ ከሆነ ንገሩን። ከዛ ውጭ ግን አንድ ቀን ለአማራ ስቶፕ አማራ ጄኖሳይድ እንኳን ብለው ለማያውቁ ሰዎች መታችሁ እዚች ጋር አማራ ትግሬ አትበሉ። ውሸት ነው። ሁሉም ኢትዮጵያ የሚገቡ ኢትዮጵያ ቢዝነስ ያላቸው ወደ ኢትዮጵያ ዕቃ የሚልኩ ናቸው። ታጋይ ደግሞ ኢትዮጵያ አይገባም፣ ውጭ ነው የሚሆነው፣ ተሰዶ ነው የሚቀረው። ብዙ ወንድሞቻችን ጋዜጠኞች ታስረዋል፣ እህቶቻችን ተሰደው ወጥተዋል። ማንም ሰው ወደዛ አልተመለሰም። በየትኛውም መንገድ ከመንግስት ጋር ማይስማማ አካል ከአገር ወጥቶ አገር አይገባም። ሰማ? ዝም ብላችሁ ይሄን ፖለቲካውን አስወጡትና እዚህ ላይ ፎከስ አድርጉ፣ እዚህ ጋር ፎከስ አድርጉ። ከዛ ውጭ እንትን ብሔር ሁሉም ብሔርን አይወክሉም። ለአማራ ሲታገሉ አይደለም የተጣሉት፣ ለቢዝነስ ለብር ነው የተጣሉት። ይሄንን አስረግጬ ነው የምነግራችሁ። ትክክል። ታፕታፕ እና ኮፒ ሊንክ አድርጉ። ጊፍት ጋለሪ እየሞላችሁ እንዳትረሱ። በ16 ደግሞ ፓስተር ዮዳብ ከሄለን ሳይኮሎጂ ጋር ሰይጣንና መላእክት የቀጠሮ ጌም አለ። እዛ ጋም ለመገኘት ሞክሩ። አሁን እኛ ማውራት የምንፈልገው በሁለቱ ንግግር ላይ ፍትሃዊ ሆነን ማን ነው ጓደኝነትን የጣሰ ማን ነው ወሬ ያወራ? እስካሁን ድረስ ጉቺ እውነት ለመናገር በቅኔ ነው ያወራችው። እሱ መተርጎም አለበት። ከ2 ሳምንት በኋላ ነው የሚገባን። ግን ሙኒት ገብታለች እዚህ ጋር ሙኒት ገባች። እሺ ጉቺ እንዴት ነሽ? ደህና ነኝ። ሙኒት እንዴት ነሽ? ሙኒት 10 ሺህ ላይ አይደለም ሳሪም እንድትመጣ ደስ ይለኛል። እኔ እዚህ ሁላ ሰው መሀል ጥያቄ ልጠይቅሽ። ትላንት ጨርሰናል፣ ግን ህዝብ ማወቅ ስላለብን ልጠይቅሽ። ባለን አብሮነት ጓደኝነት አልለው ሙኒት ቢከዝ ሞር ሁሌ የማገኛችሁ ሁሌ ገስት ላይ አብረን የምንገባ በሚዲያው እንኳን የኔ ዓለም ሌላ ነው፣ የእናንተ ዓለም ሌላ ነው ማለት ሚዲያው ላይ እንኳን ስንገናኝም በአጋጣሚ በፕሮግራሞች ነው የምንገናኘው። እንደው በህይወት ስህተት ያጎደልኩት ከጓደኝነታችሁ ያማከራችሁኝን ያወራ ነው ወይ የተነጋገር ነው አውጥቼ ሌላ ቦታ ያወራሁት ያስቀየምኳችሁ የሰራሁት በደል ስህተት አለ? ለእኔ ምንም አይነት ነገር ትናንትም ተነጋግረናል። ምንም አይነት ነገር የለም። ሙኒትን ጎትተው ሳሙት ድምፃውን ላይ የለም። ያቺ አልሰጥም ማን ነው እስኪ ማን ነው እሷ ትስትሽ የምትል ጎትተው ሳምንት በሙሉ ድምጿ ሁሉ የለም። መልሳችሁን ግን አግኝታችኋል? አላገኛችሁ? አግኝቻለሁ። እኔ ለእያንዳንዱ ጥያቄ መልስ አግኝቻለሁ። ሳሪ ይችላሉ ናት ሞር የተባላ ነው። ጋይስ እንድታውቁ የምፈልገው ነገር በዚህ ጉዳይ ሞር የተባላ ነው። ሞር የተቋሰል ነው። ፊት ለፊት አላወጣ ነውም እንጂ
እንድንጠባበቅ ነው የተደራረግነው። እኔና ሳሪ ቀን ስፔሻሊ እኔ በቃ ይሄ ሳሪ ላይ ከባድ ቂም እንዲይዝ ነው የተደረጉት። ከባድ ቂም ከአንዴ 3 አልሀበሻ አስታርቃ እኔ ከልቤ አልፈታኋትም። ሳራን የእውነት ነው የምላችሁ፣ ሳራን ከልቤ አልፈታኋትም። እንዴት ድምፄን ቀድታ እያልኩኝ እንዴት እያልኩኝ ለምን የደረሰኝ እሷ እንደቀዳች ስለሆነ ሁሉም ቆስሏል። ሁሉም አልሀበሻ እና ታሜ ጎሽ ሳሪ ነኝ። ሳሪ ወይ እንዴት ናችሁ ጋይስ? እንዴት ናችሁ? ያው ትላንት ቤት ተልተናል። ሰዎች በሰሩት ድራማ ስለ አንቺ ልቤ በቃ ብሎክ ሆኗል። ሪጀክት ያደረግሽ ነበር ብይሻለሁ አይደል? አንቺ ባልዋልሽበት ብዙ ነገሮች ስላመሙኝ ማለት ነው። እሱን ጨርሰን ፈተናል። ግን ህዝብ ፊት ህዝብ እያወቀው እንዲሰማ ስለምፈልግ ሙኒትንም ጠይቂያታለሁ። በነበረን አብሮነት፣ በነበረን መገናኘት፣ በነበረን መልካም ጊዜ ሳሪ ለእኔ አውርተሽልኝ ወይ እኔ ለአንቺ አውርቼልሽ ወይ የነበረን ሼር ያደረግናቸው ነገሮች እንደ ጓደኛም እንደ እህትም በይው እንደ ሚዲያም ሰው እኔ ያስቀየምኩሽ ከኔ አፍ ወጥቶ ከሌላ ሰው የሰማሽው ነገር አለ? በእኔ በኩል ቅሬታ አለሽ? እንዴት ናችሁ? ሁላችሁም እንዴት ናችሁ? እኔ ማርያም አይተሻል ትናንትና በጣም ማለት ከምልሽ በላይ ነው። ውስጤ በጣም እንትን ያለው ትናንትን ፈተናል። ነገር ግን አንዳንዴ ገብቶሻል፣ በጣም ከባድ ነው። ቡቺ ባልዋልሽበት፣ ባልሄድሽበት፣ ባልነበርሽበት ምንም በማታውቂው መንገድ እንደዚህ መደረጉ በጣም ከፍቶኛል። አይተሻል ትናንትና በጣም ያለቀሱ። ግን እውነትም አሁን ስናገር ቡቺ እኔ አንድም ከኔ ጋር አንቺ የኔ ቤስት አይደለሽም፣ ጓደኛዬም አይደለሽም። በአልፎ አልፎ ስንገናኝ በስተቀር አልፎ አልፎ ቤትሽ ከመምጣቴ በስተቀር ከዛ ወይ አንዳንድ እንደውም አንቺ እኔ ጋር አትመጭም። እኔ ነኝ ሳምታይምስ ለቀልድም ለጨዋታም ለምን የምመጣው። አንቺና መሲ በጣም ጓደኛ ናችሁ። እኔ ደግሞ በማቀል ሁላችሁንም እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ግን ጉቺ የምሰማው እንትን የሚለው ነገር የምርም በጣም ነው ውስጥ ይመስለኛል። ስለዚህ እኔ ከአንቺ ጋር ምንም ቂም የለኝም፣ ከማንኛዎቻችሁም ጋር ምንም ቂም የለኝም። ግን እኛ ተምሳሌት መሆን ልንችል ስንችል፣ እኛ ጥሩ ሰዎች ልንሆን ስንችል በዚህ መንገድ ለዚህ ማህበረሰብ ካቀበልነው ትናንትም ብያለሁ ምንድን ነው ስሜቱ ብያለሁ። ስለዚህ ያው ትናንት አልቅሼ ማርያምን በጣም ነው የደከመኝ። ታውቂያለሽ፣ በጣም ነግሬሻለሁ ያለሁበትን ሁኔታ ታውቃላችሁ። ከዚህ በላይ ማርያምን ብቻ እኔ ከማንኛችሁም ነገር የለኝም፣ ከአንቺም ጸብ የለኝም። አንቺ ፊት በነሳሽ ግን እኔ ተከፍቼ ለምን ብዬ ደጋግሜ ከአንድ አይሉ 2-3 ጊዜ ይቅርታ ጠይቄሻለሁ እንደዚህ እንዳላደረግኩ። ትናንት ግን አልቄ ስለወጣልኝ እኔም ደስ ብሎኛል። ቢኮዝ ኦፍ የዛ አይነት ሴት አይደለሁም። አለቅ እኔ ሁላችሁም አመሰግናለሁ። ሌላ ምንም ልላችሁ እዚህ የተጠሩት ሁሉ ገብተዋል። ይህ የጉቺ ነው። መጀመሪያ የገባችው ጉቺ ነው። ጉቺ ተናገረች። ከዛ መሲ ብሪጅስቶን እንደዚህ አለች። እንዲህ ነገር እንኳን ማቃመም ስለማልችል ነጥብ እጥላለሁ አይደለ? ምን ነጥብ እንደጣልሽ ታውቂያለሽ? ያ የተመላለጠው ልጅ መጥቶ የነገርንሽ ምንድን ነው? የደበደቡትን ልጆች ነው የነገርንሽ። እኔም ፎዚም ትመጣለች እዚህ ቤት ትናገራለች። ፎዚ አልመጣችም። ገባሽ? እሷም ትመጣለች እዚህ ቤት። ምን አልሽ አሁን አንቺ? ሙኒት እንደዚህ ብላለች። ትንሽ አይሰቀጥጥሽም? በቃ እኮ አንቺ እኮ ህዝብ እኮ አውቆሻል መሽቆቅ መሆንሽን። ህዝቡ ስላወቀሽ በእኔ ማዳፈኛ በእኔ ማተርኮሻ የፈረደባት የሀገሬ ልጅ ደሜ ኩላሊት የምትያት ነበረች። በእኔ ደግሞ አትደበቂም። ከዚህ በፊት ይኸውልሽ እኔ ኔቨር ጊቭ አፕን አምርሬ ጣላታለሁ አይደለም? አምርሬ ጣላታለሁ አይደለም? በእሷ የምትደበቂ ሄድሽ አንቺ። ስለ ወርቅ ታወሪያለሽ።
የካዝና ቁልፍ ይታለ የካዝና ቁልፍ ስጭ ጠብቁኝ። እሺ አንዴ በነገራችን ላይ ልንገርሽ፣ እኔ እንዳንቺ አይደለሁም። አንቺ አጠገቤ ወንድሜ ነው ብለሽ 10 እና 15 አንበሳ ስታወርጅለት መንጃ ፍቃድ እየወጣለት ዱባይ ነው የሚኖረው ብለሽ ለእኔ ስትነግሪኝ እኔ እዛ ሰው ጠላት በሆን ኖሮ እኔ ኩሱና የሆነ ነገር ነገረችን ነቆ ከሃዲ እኮ ነሽ አንቺ። መንጃ ፍቃድ እየወጣለት እዚህ ነው ያለው፣ ከመኩ ጋር እየተዝናኑ ነበረ፣ አንድ ቦታ ነው ያመሹት ብለሽ ለእኔ ስትነግሪኝ ነበረ። ለአንድ ሰው ተንፍሻለሁ እኔ አንቺማ የነገርሽኝን ጉድ እኮ ባወራ ስሚ፣ አንቺ ያወራሹን ለእኔ እኔ አንቺ የበቃሽኝ መቼ እንደሆነ ታውቂያለሽ? ሂዊያ ላይ እንደዛ ሰክረሽ ቲክቶክ ላይ እያለቀሽ ሄዳ ሁሉንም ነገር አጣጥባሽ ለእሷ እሷን የካድሽ ቀን ነው የበቃሽኝ። መኩን ለጊፍት ነው የምፈልገው። አንበሳ የሄድሽ አትስጪ፣ በአንበሳ አትጫወቺ። ያወራሹን እኮ ለእኔ ያወራሹ አንቺ ነሽ፣ እኔ እኮ አይደለሁም። አንቺ እኔ ሲጀመር ስልክ ባለማንሳት እኮ ሰው የሚወቅሰኝ ልጅ እኮ ነኝ። ሰው ሞተ ቢባል ስልክ አታነሽም፣ ሰው ሞተ ቢባል ስልክ አታነሽም የሚባል ሰው እኮ ነኝ እኔ። ገባሽ? ሰው ሞተ ቢባል ስልክ አታነሽም መባል ነኝ። ትናንትና ሀቅ የወጣ የምን ሀቅ የምን ሀቅ የምን ሀቅ? መልክ እንዳሰሪ መልክ እንዳሰሪ አልኩሽ። ለጂጂክያ ሄደች ስለ እኔ ስታወሪ ጂጂክያ ከሚዲያ ነው የሰማችሁ ያልሽኝ አንቺ ነሽ። ጂጂክያን ጋር ግን ሄደሽ ያማሽኝ አንቺ ነሽ። ጂጂክያ ወጥታ የመጀመሪያ ቀን ቂም ያስኩብሽ ጂጂክያ ወጥታ እኔና አንቺ ያወራነውን ሚዲያ ላይ ወጥታ ፍንጭ ስትሰጠኝ ለታሜም ነግሬዋለሁ። እጠነቀቃታለሁ ከዚህ በኋላ ብዬዋለሁ። ታሜን ጠይቂው። እኔና አንቺ ያወራነውን ለጂጂክያ ሄደሽ አውርተሽ ስለ ጂጂክያ ደግሞ ሌላ ገልብጠሽ ነገርሽ። መልክ አትሰሪም። ይሄ በነገራችን ላይ ከዚህ በኋላ በጣም ስለምንቅሽ ይሄ መጨረሻ መልሴ ነው። ዛሬ ማሜ ፕሬዚዳንት ማሜ ምን ነበር የሚለው? ምንድን ነበር የሚለው? ፋይናንሻል ምንድን ነው የሚለው? ማሜ የመጨረሻ ቀን ነው። ሁኔትን ሳሪን ጠዋት ከዛ ፎዚ ትመጣለች። ፎዚ መኪና ውስጥ ነው ያለችው። መቼስ መኪናውን እኔ እየነዳሁት አልነበረም። ፎዚ ሙስሊም ናት፣ ትናገራለች ስለ ልጁ ማለት ነው። ዛሬ ሮጠሽ የገባሽበትን መንገድ ለምን ልንገርሽ? ጠዋት ጽፈሽልኝ እንደሰው ሀይ መሲት እንዴት ነሽ ምናምን ብለሽ ስሚ። እኔ ትናንት ያለቀስኩት ኪያንና የኪያን ወንድም ብሎም ሳሪን ስለምወዳቸው ለሳሪ ያላልኩት ነገር ስለተባለ የሳሪ ሀቅ እንዲወጣላት ያወጣሁላት እኮ እኔ ነኝ። ሳሪ ሪከርድ አላደረገችም ብዬ እኔ ነኝ እኮ የተናገርኩላት። የምን ሀቅ ነው የምታወሉ? ታሚ ያለ ሙኒት አለች። ሁሉም አንቺ ከዚህ ከቁማር ህይወትሽ ጀምሮ ስታዋሪያቸው የነበሩትን ስትቦጭቅልኝ የነበርሽው አንቺ ልጅ። እኔ እኮ ምን የሚወራ እኔ ባወራሽ ስለደላላ ነው። እከሌ ብር ተበላች፣ እከሌ እንዲያለች። ከዛ በተረፈ ሳሪ ጉድ የለባት፣ ሙኒት ጉድ የለባት። ከሙኒት ጋር ልታያይዥ ምናልሽ? መብረቁ ጋር ደውለን 100 ሺህ ብር አለች መሲ። እንደው አንቺ እኔ እንዲህ ብዬ እንኳን አውርቼሽ አውቃለሁ? አረብ መልክ ህዝቡ በነገራችን ላይ ያውቁሻል። ህዝቡ ያወቀሽ ዘማን የአገሬ ልጅ በሰማይ ብረሪ በወፍ አድርገሽ በሰማይ አድርገሽ በመንግስተ ሰማያት ሹልክ ብለሽ ውጪ። ወርቅ ልበሺ፣ ድምቀቴ ነሽ፣ አበባዬ ነሽ፣ ጽጌረዳዬ ነሽ፣ እንትኔ ነሽ፣ አሸንጉልቴ ነሽ፣ ቡቤ ነሽ። እንዴ ረሳሹ እንዴ? ስለ ቤት ታደውለሽ ሄዳ እንደተሰራች እኮ አውቃለሁ ብለሽ ስትደውይልኝ ብርቅ ነው እንዴ ብዬሻለሁ። ሪከርድሽ አለኝ በነገራችን ላይ ስለ ቤታ ከእሷ ገስት ላይ ቀኑ ሙሉ ውለሽ ወርደሽ እንደዛ አልሽ። ለኔ ወርደሽ አልኩሽ። ቅድም ስለ ወርቅ ያወራችሁ የሶል ቦት ላይ ሄደን ላሳያችሁ በመቤቴ ወርቁን። የታለ ካዝና ቁልፌ? አንተ ሰው ቀድሞ መልኪሳ ፎዚ አለች። ፎዚ ለሀቋም መሰከማ ትመጣለች። ጣራት አለው ሙኒትም ያስከፋት ነገር ካለ ትመጣለች። መልካት ሰልመኔ ላይ
ታሜ፣ ጂጂኪያ፣ ፕሬዝዳንት ማሜ፣ ሙኒት፣ ሳሪ፣ ፎዚ፣ ኪያ፣ የኪያ ወንድም ታሜ፣ መብረቁ፣ ቤታ፣ ሶት ማይ ጋድ እንደዛ ስትይ እደነግጣለሁ፣ እንደዛ ስትይ እደነግጣለሁ ነው ያልኩት። ቤታን እንደዛ ስትያት እነ ጂጂኪያ ሁሉንም ስታስመስይ በመቤቴ ይሄንን ወርቅ 600 ድርሃም ባንጋሊዎች ጋር ነው የሚሸጠው። ጂጂ አንዴ ወረጅ። እሺ ብትታይ ደስ ይለኛል። አልሳውን ጂጂዬ ኖ እስከ መቼ ጂጂዬ እያወቅሽ ጂጂ እስከ መቼ ከጀርባ የመስዋዕት በግ እየሆንኩኝ ነው። ወታ መልካት ሰራ ይሄ ወርቅ ራሱ ስለመሆኑ ራሱ ማስረጃ እንኳን ይሁት አይታይም። ራሱ ይሄንን የሶል ቦት ላይ ሄደን ትዝ ካላችሁ እኔም እሷን ሄደን እንደ አጋጣሚ ጃዊሳ የሚባል ጊፍተሯ ደወለ። በሷ ስልክ ደወለና እያወራን እርጉዝ ነበረች፣ አጠገባችን እርጉዝ ነበረች። ባይዘዌ የምንም ችግር የሌለብኝ ልጅ ነኝ። ኦኬ ወርቅ ብርቅ አይደለም። ኦኬ ደወለችና ደወለ ጃዊሳው ስለ እሷ እያወራን ነበር ምናምን። ሀቅ ለመናገር ይወዳታል፣ እወዳታለሁ ምናምን። ኧረ ችግር የለምና እንደው ከዚህ ሀገር እንደው እሷ ልቀራት እያልኩኝ እኔ ደግሞ በንጹህ ልብ ያወራዋለሁ። ገባችሁ? ከዛ እንደ አጋጣሚ እርጉዟ ምን አለችኝ? መሲ ጉቺ አንገት ላይ ያለው ወርቅ ሲያምር ስትለኝ፣ ወይኔ ጉቺ ይሄን ወርቅ ከየት ገዛሹ? እነ ሪም ጋር እኮ የለም ስላት፣ ወይ እንኪው ሰጁ አለችኝ። ብሩ ልስጥሽ ስላት፣ አረ ችግር የለውም 700 ድርሃም አለችኝ። ያው ክር ነው የምታክለው። የክር ፀጉር ቤት እንደዚህ ይዘው ነሸጥ ምናምን ቀንድብ የሚስተካከል አይ ቲንክ ቤታ ቀንድብሽ የምትሰሩ በዚህ ነው መሰለኝ አልሽ። ኦኬ አልሽ። ዛሬ ወጥተሽ መልክ ሰራሽ። ስለዚህ ሳራን ሼር አድርግላታል። እኔ ያስከፋዋት ነገር ካለ ተናገራለች ማለት ነው። እኔ ላይ ወጥተሽ ቅድሚያ መልክ አትሰሪም። ይህ ልንገርሽ፣ በጣም እኛ ጋር ስትመጣ ኦሮሞ ሆና ነው የመጣችው ከ5 ዓመት በፊት። ከዛ ቀጠለች አማራ ሆነ። ከዛ ምንድነው ድሬዳዊ ሆነች። ከዛ ቀጠለች ኢትዮጵያ ሆነች። መሲ ግን እኔ የምነግርሽ ባጭሩ አይመጥንሽም። ለምን እንደሆነ ታውቂያለሽ? አንቺ ስራ አለሽ፣ ሱቅ አለሽ፣ የቢዝነስ ሰው ነሽ። ህይወትሽን በንግድ ነው እየቀጠልሽ ያለሽ። እሷ የፈለገችው አሁን እዚህ ጋራ ወደ ፖለቲካው መልሳ ልትዘግጥና ልትገባ ነው የፈለገችው። እኔ እንዲያውም እንደቀልደኝ ስጽፍ ነበር፣ ኦኬ መሲ ወያኔ ሆናለች ምናምን እያልኩኝ፣ ግን ነገሩ እንትን ነው የሆነው እና ከአንቺ ጋር ይሄዳል አይደል ማለት ማያቄ ይውጣ ምናምን የምትይ ከሆነ መብትሽ ነው። ግን ለሚመለከተው ሰው ትላንትና ታሜ ቤት ተገናኝተን አወራ ያስታውቃል። እኔ ስትናገር ራሱ ቁለጨለጫት እውነት ስትናገር ጉቺ እና ውሸት ስትናገር ያስታውቅባታል። ኦልሬዲ ጉቺ ተበላሽታለች። በቃ የጉቺ ጭንቅላት ለስራ የሚሆን ሰው ለተንኮል ጂጂ አንቺ ጋር መጥታ አምታኝ እኮ ስጠይቃት ሚዲያ ላይ ያለውን እኮ ነው የተናገረችው። ውሸት አምናታለች። ታሻታለሁ ስምታይ ምናምን አትበሉ። ለምዶ ታውቃላችሁ፣ ከሀጅ ናት። በቃ ጉቺ በአጠቃላይ ከሀጅ ናት። እውነት እግዚአብሔር ምስክሬ ነው። በጣም ከሀጅ በጣም የምታሳመም ሴት ናት። ይሄ እውነታው ነው። ምክንያቱም ባለውለቷን አታውቅም። ጭራሽ ህዝብ እንዲጠላኛለች። ምን አድርጋኝ ህዝብ እንዲጠላት አደርጋለሁ? እኔ ምን አድርጋኝ? በስራ አትገናኘኝ፣ በምን አትገናኘኝ። እሷ በራሷ ዓለም ያለች ሰው፣ እኔ በራሴ ዓለም ያለሁ ሰው። በምን ተገናኝች? እሷን አጠቃታለሁ። የመጣችበት አካሄድ እኛ ጂጂ ወደ ፖለቲካ ወስዳ ልታስገባላት ፈልጋ ነበር። ግን ኦኬ ሰምታችኋል። ሂዊ ሁለቱን ሰምታችኋል። አሁን መበየን ትችላላችሁ። አሁን ሁለቱም የተናገሩትን ሰምታችኋል። እንዲህ ነው። አሁን አንድ የሆነ ነገር ስንበይን ሁለቱን አዳምጠን ከሁለቱ ንግግር ሰምተን
ማን ነው ወደ እንትን የወሰደው? ማን ነው ሚስጥር የደበቀው? ማን ነው ሚስጥር ያወጣው? ብዙ ነገር ነው ባደወይ ከሳምንት በፊት ሁሉ የተደረገ ጉዳይ ስለነበረ ሄለን ሳይኮሎጂ ጋር እና መብረቁ ደግሞ 100,000 ብር ነው ዶላር ነው የተላከል መብረቁ